ጸብ፣ ነገር፣ ብጥብጥ፣ ስድድብ፣ ክፋት ነገር፣ ሰው መዋሸት፣ ከሰው ገንዘብ መውሰድ፣ ሰው መሸጋገሪያ ማድረግ፣ ከሰው ኋላ ከጀርባው መውጋት፣ ሐሜት፣ ወሬ፣ በቃ ማጥፋት ነገር ይታያችኋል። ኔቨር የቀረ 2 ዓመት ነው ከተባለ 2 ዓመት ነው ያለች። በዚህ 2 ዓመት ውስጥ ምን ልስራ ምን ላድርግ? ቶሎ ጊዜ እየሄደ ነው። ኧረ ወይኔ ቀረበ። 1 ዓመት ሲያልቅ ወይኔ 1 ዓመት ነው የቀረኝ። ቶሎ ብዬ እቺን ነገር ልጨርስ፣ እዚህ ነገር ላይ ፎከስ ላድርግ። እዚህ ነገር ቢዚ የምትሆኑት ምን ላይ ነው? አሪፍ ነገሩ ላይ ብቻ። ግን ምን ሞትበት ቀን ስላልተነገረ እንደፈለግን እኔ እንደዛ መኖር አልፈልግም። 1 ሳምንት ለሞት ነው የቀረኝ ብዬ ጽፋለሁ። ስለዚህ ቅድሚያ የምትሰጠው ምንድነው ነው ኦፕሽን ሜኑ ላይ የሚመጣው ያ ነው ለኔ። ከሞት 1 ሳምንት ነው የቀረኝ። ኦኬ ሜኑ ላይ ሜኑ ዝርዝር ላይ የትኛውን ታስቀድማለህ? አንተ እዚህ ጋር የምትጠርግርግ አድርገህ ስትሰድበኝ ካንተ ጋር እንካ ሰላምታ ያስበለው ወጥት ስል አልገኝም። ቴንክ ዩ ቬሪ ማች ብራዘር፣ አመሰግናለሁ። እግዚአብሔር ያክብርልኝ ብዬ ወደ ቀጣዩ ነው የምሄደው። ወደ ስራዬ ወደ ማድረግ ወዳለብኝ ቅድሚያ ለምሰጠው ጉዳይ ጊዜ የለማ። 1 ሳምንት ነው ያለኝ ጎበዝ። 1 ሳምንት ለሞት የቀረኝ ሰውዬ ከአንተ ጋር እንዲያልከኝ እንዲያወራህ ስለ እንዲተናገርክ ሰደብከኝ፣ አማኸኝ፣ ገሸለጥከኝ፣ ድንጋይ ወረወርክብኝ፣ ከጀርባን አልከኝ። ምን አገባኝ? ካልደከመ ሄድበት። እኔ ግን ጊዜ የለኝም። እንደዚህ ስኖር በጣም ጠቅሞኛል በእውነት። ተራ ነገር ላይ ምንም አላተኩር። አሁን ለምጄው ማለት ነው በቃ ላይፍ ስታይል ብዙ አመት ስላደረኩት ኦልሞስት 1 ዓመት ምናምን 2 ዓመት ምናምን በላይ እንደዛ ነው። ሳምንት በጨረስኩ ቁጥር 1 ሳምንት ነው የቀረኝ፣ ቁጭ አደርገዋለሁ። ስለዚህ ቶሎ መስራት ያለብኝ ነገር ላይ ስሰዳደብ አይታችሁኝ ታውቃላችሁ? ስሰድብ ያያችሁኝ ሰው አለ? እኔ ምርጥ ሰው ስለሆንኩ እኮ አይደለም። ምናልባት መሳደብ ብችል እንደው እኔ ነኝ ያሉ ከተሳደቡ በላይ ነው ላልበስ እችላለሁ ብላችሁ ምርጥ ሰው ስለሆንኩ ሳይሆን ጊዜ የለኝም ጎበዝ። እንደዛ ነው የምኖረው። 1 ሳምንት ልሞት ነው የቀረኝ። እየፈለግከውን ብታረገኝ ማለት ነው መተቆዳይን እስካላጥከው ድረስ መጥፎ ነገር ጋር ለመተባበር ታይም የለኝም። 1 ሳምንት ነው ያለኝ ልሞት ስላልተነገረኝ እንጂ ምናልባት እኮ 1 ሳምንት ሊሆን ይችላል እኮ ይቀረኝ። እኔ ግን መጥነዋለሁ። ያ ፕሮቴክት ያደርጋችኋል ከምን ከክፋት ምናምን ከመጥፎ ከኔጌቲቭ ቦታ ዞር ያደርጋችሁና ምን ላይ ታተኩራላችሁ? ኮር ጉዳዩ የህይወታችሁ አንኳር ጉዳይ ላይ ታተኩራላችሁ። ከእግዚአብሔር ጋር መተባበር፣ ለሰላም እጃችሁን መዘርጋት፣ ሁልጊዜ ሰው ከመበደል መቆጠብ፣ የሰው ነገር አለመውሰድ፣ ነጥብ ለማስቆጠር መሄድ ታቆማላችሁ። ራሳችሁን ማብራራት ታቆማላችሁ። ገብቷችሁ? እኔ እንዲህ ነኝ ማለት ታቆማላችሁ። ሰው እንዲህ ናችሁ ሲላችሁ እሺ አመሰግናለሁ እንዳልክ ብላችሁ ታልፋላችሁ። ለምን? ታይም የለም ለማብራራት ጎበዝ። እንደዛ እሺ። ኧረ በማርያም ነካ ስለሞት የምታወራው ምን ሆነሽ ነው አንቺ? ትፈራለሽ? ምን ሆንክ? ይሄ እኮ ነው የሚጠቅማችሁ። የእውነት እኮ ነው። እኔ ስለጠቀመኝ ነው የነገርኳችሁ። በእውነት ፈራው መሞት። በጣም መርፌ ያስፈልጋችኋል አብዛኞቻችሁ በዚህ ጉዳይ መርፌ ያስፈልጋችኋል። ትከባበሪያለሽ፣ ልክ ነህ። ግን ያው ትንሽ ቀኑ ነው። አይ ምንም እንትን የለውም እኮ ይኸውልሽ፣
በፈጣሪ አቆጣጠር እኛ የምንኖረው እኮ ምናልባት አንድ ቀን እራሱ አይሆንም እኮ ገብቶሻል። በሰውኛ አቆጣጠር ነው እኛ አሁን አመታት ምናምን ብዙ የኖረን እየመሰለን እሺ ነው የምታክለው ህይወታችን። ስለዚህ አሁን ቲክቶክ ላይም ስትሄዱ ክፉ ቦታ አትሄዱ። ክፉ ቦታ አትሄዱ ስላችሁ አሁን ወንድም በወንድሙ ላይ ጠብ የሚዘራበት ቦታ አትሄዱ። ከየትኛውም እምነት ፈጣሪ አጥብቆ የሚጸየፈው አጥብቆ የሚጠላው ኃጢአት ነው። ጥፋት ነው። ሁላችንም እኮ ጥፋት እንሰራለን። ግን ደግሞ ከኃጢአቶች ሁሉ ኃጢአት ማለት የኃጢአቶች ሁሉ ቁንጮ በወንድማማች መሀል ጠብ መዝራት። እዚህ ጋር ሁለት ልጆች ቢኖሩ በእናንተ መሀል እንድትጋጩ፣ ጸብ እንድትፈጥሩ፣ እንድትባሉ ዘር መዘራ ከሆነ ይሄ ፈጣሪም ፍጹም ነው የሚያስቀይመው። ፍጹም ሌሎች ኃጢአታችሁን እንደውም ሞር ኮንሲደር ያደርገዋል ማለት በቃ ሰው ናችሁ ስጋ እንደለበሳችሁ ያስባል። ይሄ ግን በጣም አደገኛ ቀይ መስመር። ቲክቶክ ደግሞ ሶሻል ሚዲያ ስለሆነ ኢዚ ነው። አሁን እኔ እዚህ ጋር የማወራው ነገር ብዙዎቻችሁ ጋር የደረሰ ነው። አሁን ጸብ ምዘራ ከሆነ ኔጌቲቭ ነገር መጥፎ ክፋት ከሆነ ይዘራል። ታውቃላችሁ። ጥቅሙ ከተጠቀምኩበት ልክ እንደዛ። ስለዚህ ጥሩ ቦታ ዋሉ መመክራችሁ እንደ ወንድም እናትና አባታችሁ እንኳን ቢሆኑ ጠብ ከዘሩ አትቀበሉ። እንደዛ ማለት ለምን እናቴ ያለውን አትሆንም መክራ ዘክራ ያሳደገችኝ ክፋቱን እየነገረች ከሆነ አልቀበልም። የሃይማኖት አባቴም ቢሆን ክፋቱን ከዘራ አልቀበልም። አልማር ቁጭ ብዬ መማር የምፈልገው ስለ ፍቅር ብቻ ነው። ስለ ሰላም ብቻ ነው መማር የምፈልገው። ይሄ እኔ አቋም ነው። ባይዘ መብቴ ነው። ስለ ሰላም ብቻ፣ ስለ ፍቅር ብቻ፣ ስለ መዋደድ ብቻ፣ ስለ መከባበር ብቻ፣ ስለ አንድነት ብቻ፣ ሌላውን ስለ መውደድ ይሄን እየጠላህ እንኳን ስለ መውደድ የሚያስተምረኝ ከሆነ በቃ ያ ነው ፖይንቱ። ቤት ማንም ይሁን እቀበላለሁ። ግን ክፋት አባቴም ቢሆን ቁጭ አድርጎ ኔጌቲቭ ነገር ቢያወራኝ ቢነግረኝ ስለምንም ጉዳይ አልማርም። አባቴ ስለሆነ ብዬ ዝም ብዬ አልሄድም፣ አልነዳም። ልክ አይደለም። በቃ ልክ ያለው ነገር ልክ አይደለም። በመጨረሻ አባቴ እንዲህ ብሎኝ ነው ወንድሜ ምናምን አትልም። ፍርድ ፊት ስትቆም ፈጣሪ ፊት ለሰራው ነገር ትጠይቅበታል፣ መሰጥበታል። ግን አብዛኛው ጊዜ እኔ ቲክቶክ እያወራሁ አይደለም የሚወዱኝ ሰዎች ስህተትን ብሰራ ሊከተሉኝ ይሞክራሉ። እንደዛ እኮ ነው ስህተቱ እኮ ትክክል እኮ አይደል። መጥፎ ነገር መመክራችሁና መነግራችሁ ከሆነ እኔም የምትወዱኝም ቢሆን እንዳትከተሉ፣ ፎሎ ማለት የኔን ዱካ እንዳትሄዱ። ቆም ብላችሁ ይሄ ልጅ ትክክል አይደለም እያለኝ ያለው ትክክል አይደለም ብላችሁ እንዳትሄዱ። ገብቷችኋል? ማንም ይሁን ማለት ቤተሰባችሁም እንኳን ቢሆን ብላችሁ ይሄ ማገናዘብ ወይ ደግሞ ማስተዋል ይባላል። ማስተዋል ማለት እኮ ያ ነው። ዝም ብለህ አንሄድም ማለት ነው። I hope we all think like you። እንደ ሀሳብ እኮ ነው። ሀሳብ አይደል? አሁን ሀሳብ ትገዣለሽ፣ ትሸጫለሽ አይደል? ይሄ ሀሳብ ገዢ ሆኖ ካገኛችሁት ግዙት። ይሄ ሀሳብ አይጠመኝም፣ ገዢ ሀሳብ አለው ካላችሁ ደግሞ ጣሉት። አረ ለተኛ ብዬ ግን ምክርህ ምንኛ ያማረ ነው። ተኝ። አረ ተኝ። ሰሙ እኔ እኮ መንፈስ ነው ያስለፈልፈኝ። እናት ነው ደህና ሰው መስየሽ ነው። እንግሊዝኛ ብቻ ነው እንጂ የምታነበው
እንግሊዝኛ ራሱ መቻ ነበር ነው እኔና በጥበብ መኖር እንዴት ትገልጸዋለህ? የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ብዬ አምናለሁ። ፐርፌክት እኮ ግን አይደለሁም ማለት መንፈሳዊ ህይወት ላይ ምናምን ብትሄጂ በጣም ዘጭ ያልኩ ሰው ነኝ። ዚሮ በይ ምንም የማላቅ ነሆለ ሊሆንኩ ሰው ነኝ። ግን አንድ ነገር ግን ብቻ ማድረግ ይችላሉ። እግዚአብሔርን መፍራት ማለት ይሄ ቢገለኝስ ምናምን ብዬ አይደለም። ያየኛል። እቺን ብቻ ግን ማድረግ ይችላል። መንፈሳዊ ህይወቴ ላይ ደካማ ነኝ። በጣም ጎበዝ አይደለሁም። ብዙ የሚቀረኝ ሰው ነኝ። በጣም ብዙ ኦልሞስት እንደው የፈጣሪን ትእዛዝ ምናምን በቲማ ምንም አድርጌው አላውቅም ጭራሽ። ግን አንድ ነገር ግን ይሄንን አልስትም ብዬ አስባለሁ። እግዚአብሔርን መፍራት ማለት ቢጨፈልቀኝስ ቢገለኝስ በመብረቅ ቢመታኝስ ምናምን ሳይሆን ይሄ ተንቀጥቅጬ ቢያጠፋኝስ አይነት ፍራቻ ሳይሆን ምንም ስራመድ ስሰራ ምንም ነገር ሳረግ ያየኛል፣ እያየኝ ነው ብዬ ነው ማስበው። ነገር ከማድረጌ በፊት ይሄ ነገር እንዴት እያየኝ ነው፣ ልክ አይደለም፣ ልክ ካልሆነ ልክ አይደለም። ግን ብዙ ጊዜ ሰው ምን ይለኛል ብለን ነው የምንፈራው እኛ። አሁን ቲክቶክ ላይ ገብተሽ የሆነ ነገር አውሪ ብትባይ ትፈሪያለሽ እኮ። ሰው ምን ይለኛል፣ እቺ ለሱ አድርጊው። በጣም ቀላል እኮ፣ ሌላ እኮ ፍልስፍና ምናምን የለው። እቺ እንደው ሰው አይተውኝ ምን ይሉኝ ይሆን ምናምን የምትያትን ገብተሽ አሁን እዚህ ጋር የሆነ ነገር ብል እንደው ምን ይሉኝ የምትያትን ፍራቻ እቺን ቀይሪው። እሱ ቤትሽን በርሽን ዘግተሽ ስትሰሪ ምንም ነገር ስታንቀሳቀሽ ስራም ስትሰሪ መንገድ ላይ ስትሄጂ ምንም ከሰዎች ጋር ስትገናኝ ማንም ሰው አያይሽም ወይም እያየሽ አይደለም። ግን እሱ እያየኝ ነው ብሎ ማሰብ እሱ ፍራቻ ይባላል። እሷን ግን መሳት አልፈልግም። አትሊስት ኮንሺየስ ሆኜ የምሰራቸው ምናምን ስህተቶች ምናምን እንዳሉ ሆኖ ግን ይሄ በጣም ፈሬ ለቀቀ በቃ ማንም አያየኝም ማንም ምንም አያመጣም ምናምን በሚል መሰታቸው መስመሮች እንዳይኖሩ እፈልጋለሁ። እግዚአብሔርን መፍራት ማለት ነው። እኔ በጣም መፈራው ገብቼ አላውቅም። እሱ ምሳሌ ነው ያልኩሽ። መድረክ ላይ ወጣችሁ አውሩ ምናምን ቢባል መድረክ ላይ ንግግር አድርጊ ብትበረ እኔማ እፈራለሁ ትያለሽ። እቺ ፍራቻ ለእግዚአብሔር ነው መሆን ያለባት ምንም ነገር ስንሰራ እንጂ ለሰው አይደለም። ሰው እንዳፈሪ ሰው ምንም ብታረጊ ሰው ማውራቱን አያቆምም። ታውቂያለሽ። ለምሳሌ ሲንግል ኮንሽ መቼ ነው የምታገቢው? አሁን ልክ እንደኔ ማለት አግባ ጉሮሮ ይሌ አሁን ነገባ ምን አለ ትንሽ ታግሰ በነበር ምን ያስቸኩላል? ከዛ አግብቼ በትዳሬ ደስተኛ ደግሞ ካልሆንኩ ትዳሬ ፍቺ እያለ ለምን እንደዚህ ትሆናለህ? አትፋታም እንዴ? ምን ያጨቃጭቃል? ልጅ ደግሞ ትንሽ እሺ በቃ ሰው በቃ ፍቺ ምናምን ብሎ ብትፋታ ደግሞ ምን አለ ትንሽ ታግሰ በነበር አትታግስም? ትከሻ ሰፊ ያው ምን ችግር አለ? ልጅ ስትወልጂ መቼ ነው የምትደግሚ? ሁለተኛ ስትደግሚ መቼ ነው ሶስተኛ የምትደግሚ? ኮፈርሽ ምን ነው ተዝረጠረጥሽ? ስትከሺ አሞሻል ወይ? በጣም ረጅም ወሬ ካወራሽ ምን ያቅለበልብሻል? አሳጥሪው እንጂ ልቦለድ አረግሽው። አጠር አድርገሽ ካወራሽ አስረዝሚው እንጂ አልገባንም አብራሪው። ረጅም ጽሁፍ ከጻፍሽ አዛዛሽ ሁሉ ማን ያነብልሻል? አጭር ጽሁፍ ከጻፍሽ ብሮ ባጭሩ አብራሪው እንጂ ግልጽ አድርጊው ተንትኒው። ፀሐይ ሲወጣ ማውራት፣ ዝናብ ሲመጣ ማውራት፣ በጋ ሲመጣ ማውራት፣ ክረምት ሲመጣ ምንም መብታረጊ ማለት ነው። በምንም አይነት ሲቹዌሽን ውስጥ ብትሆኚ ሰው የሚያወራውን አያጣም። ወይም በየትኛውም አቅጣጫ ሰው ይላል የሚለው ነገር አለ ማለት ነው። ሰው በምንም አድርጌ ሰው የሚል ከሆነ በቃ ማድረግ የምፈልገው ነው ማድረግ ነው።
ገብቶሻል? እንደዛ ነው። ጨንቆኛን ምን ላድርግ? ከሰው መግባባት አልቻልኩም። አሁን ወደ ውጭ ማየት ማቆም አለብሽ ማለት ነው። አይሽ ከሰው መግባባት አቅቶሻል ማለት የምታወሪው፣ የምትናገሪው፣ የምትሰሪው ነገር በሙሉ ከሰው ጋር እያጋጨሽ ነው። ፖዝ አድርጊ ነው። ከራስሽ ጋር ተግባቢ መጀመሪያ። ራስሽን ራስሽን ከሆንሽ ራስሽን ሆነሽ ከሰው ጋር መግባባት ካቃተሽ ስህተት አይደለም። አንቺ ራስሽን ሆነሽ ማንነትሽን ሆነሽ ማለት ነው። ወደ ውጭ ማየት አቆሜና ወደ ራስሽ የምትፈልጊውን አውቂ። ምንድን ነው የምፈልገው የሚለውን እውነት ነህ ብራዘር፣ እያወራን ነው፣ ሁሌ እየቀረ ነው። አንድ ጥያቄ ያለኝ መልስ። እሺ ምንድነው ጥያቄ? እሺ አመሰግናለሁ። ምንድነው ጥያቄው? ጽፌ ላላየኸው እኮ ድጋሚ ጻፊው። አሁን ወይ እንዴት ናችሁ? ምን ሆነሽ የታመመሽ? ወይ your future wife is so lucky to be honest። ከዚህ በኋላ አረጀው ቀንድ እስካበቀል ነው እንዴ? እናት